Pakistani military says Prime Minister Shehbaz Sharif has called a national security meeting. Missile attack by India on the Pakistan Air Force bases. የህንድና የፓኪስታን ሁኔታ ወዴት ያመራል? ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዴምሲ ሪል ስቴት ከ25 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ነው። በአራት ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሆኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ 644000፣ የባለ 3 መኝታ 870000፣ በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችንን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁም ደውሉ 0932 91 910 ዴምሲ ሪል ስቴት። The Pakistani military says Prime Minister Shehbaz Sharif has called a national security meeting. ከሁለት ሳምንታት በፊት ህንድ በምትቆጣጠረው የካሽሚር ግዛት እምብርት አናንታንግ ወረዳ ድንገተኛ ጥቃት ተፈጸመ። የወረዳው ፔልጋም አካባቢ በቱሪስት መስህብነቱ ይታወቃል። ምቹ መዝናኛና መናፈሻዎች አሉት። ቤሳራን ሸለቆ የሚባለውን የካሽሚር ውብ መልክዓ ምድር ለማየት የተመቸ ነው። በርቀት አናታቸው በበረዶ ግግር የፈካ እንዲሁም በጸደን የተሞሉ የሂማላያን ቅጠልጠል ተራራዎች መመልከቱም አገር ጎብኚዎችን ይማርካል። ወደዚህ ቦታ በየዓመቱ በብዙ መቶዎች የሚቆጠሩ ቱሪስቶች ይጎርፋሉ። በተለይ አሁን ዋና የጉብኝት ወቅት ነው። ሰሞኑንም ፔልጋም ጎብኚዎች ውብ ነገር አይተው የሚመለሱበት እንደሚሆን ነበር የተጠበቀው። በቅርቡ የተጋቡት ሹባን ዶይቪዴና ባለቤቱ አይሻኒያ ፓንዴቭ በዚሁ ቦታ ለጫጉላ ሽርሽር ተገኙ። ፈረስ ተከራይተው ኮርቻው ላይ ተቀምጠው ኮረብታ መውጣት ጀመሩ። አናቱ ላይ ሆነው የካሽሚርን ሸለቆና የከበቡትን ተራሮች ማየት የሚሰጠውን ሐሴት ለመካፈል ነበር ፍላጎታቸው። ድንገት በአካባቢው የደረሱ ታጣቂዎች ግን የሙሽሮቹንም ሆነ በስፍራው የተገኙ ጎብኚዎችን ሐሴት ባንዴ ወደ እንባ ቀየሩት። በሰላማዊ ሀገር ጎብኚዎች ላይ በጅምላ የተኩስ ርምታ ከፈቱ። ያገኙትን ሁሉ ያለ ርህራሄ ገደሉ። ከሚስቱ ጋር ለጫጉላ የተገኘው ሹባም ዶይቪዴ በአሰቃቂ ሁኔታ ከተገደሉት ሰዎች አንዱ ነው። በዛች ሰዓት በሰላማዊው የፔልጋም የቱሪስት መንደር 26 ሰዎች አለፉ፣ 17 ቆሰሉ። ጸሐፊው አብይ ሰይድ እንደሚጠቅሰው ይህ በህንድ የካሽሚር ግዛት የተፈጸመ ጥቃት ብዙ ጣጣ ይዞ እንደሚመጣ መላ ዓለም አውቆታል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዜጎቻችንን ገደሉ ያሏቸውን ጥቃት ፈጻሚዎች የገቡበት ገብተው ከነላኪዎቻቸው አይቀጡ ቅጣት እንደሚቀጡ ዛቱ። ይህን ነው ጉዳዩ ወዴት ሊያመራ እንደሚችል ፍንጭ የተገኘው። ይህ ቀድሞ የገባው የጎረቤት ፓኪስታን መንግስት ከማንም ቀድሞ በጥቃቱ እጁ እንደሌለበትና ከደሙ ንጹህ መሆኑን በመግለጫ አወጀ። ይሁን እንጂ የህንድ መንግስት አላመነታም። የመከላከያ ሚኒስትሩ ራጅናት ሲንግ በይፋ ፓኪስታንን ወነጀሉ። ልክ እንዳለቃቸው ሞዲ ሁሉ አሸባሪዎቹን የገቡበት ገብተን ከላኳቸው አካላት ጭምር እንደሚደመሰሱ ፎከሩ። The missile attack by India on the Pakistan Air Force bases. የፓኪስታን የማስታወቂያ ሚኒስትር ሀገራቸው በፍጹም ሽብርተኝነትን እንደማትደግፍ ተናገሩ። እንደ ሌሎች ሀገራት ሁሉ የአሸባሪዎች ሰለባ መሆኗንም ገለጹ። ይልቁንም ፓኪስታን ይህን ድርጊት በምትዋጋበት ወቅት ይልቅ ህንድ አሸባሪዎች እንዲፈለፈሉ መደላደል ስትፈጥር እንደነበር ወነጀሉ። የሁለቱ ሀገራት ባለስልጣናት የቃላት ልውውጥ በከረረበት ወቅት በህንድ ከተሞች የ26ቱን ቱሪስቶች ግድያ የሚያወግዝ የተቃውሞ ሰልፍ ተቀጣጠለ።
ከሟቾቹ አንዱ ብቻ ነው የኔፓል ዜጋ። አብዛኞቹ ሂንዶች ናቸው። ይህ ነው በህንድ ቁጣ የቀሰቀሰው። የሀገራቸው መንግስት እርምጃ እንዲወስድ ጫና በረታበት። የናሬንድራ ሞዲ መንግስት በፓኪስታን ላይ ቃታ እንዳይስብ ዓለም አቀፉ ማህበረሰብ ሲጠይቅ ቢሰነበትም የአጸፋ ምላሽ እንደማይቀር ይታወቃል። እነሆ በሁለት ሳምንታት ውስጥ የበቀል ጥቃቱ ከተፋለ። ማክሰኞ ምሽት የህንድ አየር ኃይል ፓኪስታንን ደበደበ። ሁለቱ ኒውክሌር ታጣቂ ሀገራት ከዛ ምሽት ጀምሮም ውጥረት ውስጥ ይገኛሉ። እየተታኮሱም ነው። ጉዳዩ ወዴት ሊያመራ እንደሚችል አብዱ ሰመድ መሐመድ አካፍላችኋለሁ። እንደ አውሮፓውያን አቆጣጠር ከ2019-2020 ወዲህ በአንጻራዊነት ጸጥታ ረቦበት የቆየው የካሽሚር ግዛት በድንገት ለምን የሽብር ጥቃት ተፈጸመበት የሚለው ብዙ እያነጋገረ ነው። ሁለቱ ሀገራት በአንዴ ወደ ውጥረት እንዲገቡ የሚጋብዝ ጥቃት የተፈጸመበት ምክንያት በርካታ መላምት እንዲሰነዘር ምክንያት ነው። ሁለት ጉዳዮች ግን ከሁሉም ጎልተው ይጠቀሳሉ። አንደኛው ህንድ ከጥቃቱ በፊት የውርስ ወይም የንብረት ማስተላለፍ ህግ ማሻሻያ ማድረጓ ነው። የህንድ መንግስት በዚህ የማሻሻያ ህግ አቅም ወይም ገንዘብና ንብረት ያላቸው ሙስሊሞች ለመስጂድ፣ ለመድረሳ፣ ለህፃናት ማሳደጊያና ለሥርዓተ ቀብር የሚያስተላልፉት ሀብት ቁጥጥር እንዲደረግበት የሚያስገድድ ነው። ከዚህ በተጨማሪም በሙስሊም ማህበራት ቦርድና ሸንጎ ውስጥ የሌላ እምነት ተከታዮች እንዲቀጠሩም ደንግጓል። ይህ ነገር የህንድን ሙስሊሞች ብቻ አይደለም ያስቆጣው። ህንዳውያን ሙስሊሞችን ነፃ እናወጣለን ብለው ነፍጥ አንግበው ፓኪስታን ውስጥ የተጠለሉ ታጣቂዎችንም አስከፍቷል። ሁለተኛው ከጥቃቱ ጋር የተያያዘው አጋጣሚ የተፈጠረው ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከጥቂት ሳምንታት በፊት ያደረጉት ጉብኝት ነው። ቫንስ የህንድ ዝርያ ያላቸውን ባለቤታቸውን ኡባን ከልጆቻቸው ጋር ይዘው ነው በዛች ሀገር የሰነበቱት። አሜሪካ ከቻይና ጋር ለገባችበት የኢኮኖሚ ጦርነት የህንድን አጋርነት አጥብቃ ትፈልጋለች። ለዛ ነው ወጣቱን ፖለቲከኛ ጄዲ ቫንስና ባለቤታቸውን የዲፕሎማሲ ሥራ እንዲከውኑ የተላኩት። ይህ ፓኪስታንን በእጅጉ የሚያስቆጣም የሚያስቀናም ጉዳይ ነው። ቀደም ባሉት ዓመታት የአሜሪካ ጥብቅ ወዳጅና የጸረ ሽብር ዘመቻ አጋር የነበረችው ፓኪስታን ከቅርብ ጊዜ ወዲህ ግን ጀርባ ተሰጥቷታል። በአፍጋኒስታንም ሆነ በኢራቅ ጦርነት ለማካሄድ አሜሪካ የፓኪስታንን እርዳታ የምትፈልግበት ዘመን ካበቃ ሰነባብቷል። አሁን ለአሜሪካ ከፓኪስታን ይልቅ የቻይና ባላንጣ የሆነችው ህንድ የበለጠ ታስፈልጋለች። በአሜሪካ ገሸሽ የተደረገችው ፓኪስታን ደግሞ ቻይናን የሁልጊዜም ወዳጇ አድርጋ ትተማመንባታለች። በአሜሪካ መገፋቷ ያበገናት ፓኪስታን በጽኑ በበገነችባት አሜሪካና በጠላትነት በመትፈርጃት ህንድ ትብብር በቻይና ኢኮኖሚ ላይ ጫና ለመፍጠር የሚደረገው ርብርብ ቁርሾዋን እንዲያመረቅዝ ገፊ ምክንያት እንደሆነ ብዙዎች ይገምታሉ። በሁለቱም ትንታኔ ቢሆን ፓኪስታን ህንድን ለመተናኮል በቂ ምላሽ አግኝታለች። ፓኪስታን አሸባሪዎችን እንደማትደግፍ ትገልጻለች። የአሸባሪዎች ሰለባ ስለመሆኗም በተደጋጋሚ ታውጃለች። ነገር ግን መላ ዓለም በአሸባሪነት የፈረጃቸውን ታጣቂዎች ታስጠልላለች። ከ15 ቀን በፊት በቱሪስቶች ላይ ጥቃት የፈጸመው ቡድንም ፓኪስታን ውስጥ መሽጎ የሚገኝ ነው። ፓኪስታንም ሆነች ጥቃቱን ፈጸመ የተባለው ቡድን ቢያስተባብሉም የህንድ መንግስት ግን ከነሱ ራስ እንደማይወርድ ገልጿል። የተባበሩት መንግስታት ጭምር አሸባሪ ብሎ የፈረጃቸውን ቡድኖች እንደ አውሮፓውያን አቆጣጠር ከ1989 ጀምሮ በጉያዋ ሸሽጋ የኖረችው ፓኪስታን አንድም ቀን በህንድ ላይ ለተፈጸመ ጥቃት ኃላፊነት ወስዳ አታውቅም። ህንድ በምትቆጣጠረው አወዛጋቢው ካሽሚር ግዛት ብቻ ሳይሆን እንደ ሙምባይና ደሊ ባሉ ትልቅ ከተሞቿ መላ ዓለምን ያስደነገጠ ከባባድ የሽብር ጥቃት ተፈጽሟል። የህንድ መንግስት በግዛቱ የሽብር ጥቃት በተፈጸመ ቁጥር ላኪና አስታጣቂ በማለት ከፓኪስታን ጋር መቧቀሱ የተለመደ ነው። ጥቃት በደረሰበት ቁጥር በፓኪስታን ላይ ጦር ያነሳል። የአሁኑ ዙር የሁለቱ ሀገራት ፍጥጫ በቀላሉ ይበርዳሉ የሚለው ያለየለት ጥያቄ ነው። የህንድና የፓኪስታን ወታደራዊ አቅም
ኒውክሌር እስከመታጠቅ የደረሰ ነው። ስለዚህም ነው ከባድም ይሁን ቀላል ግጭት በሁለቱ ሀገራት መካከል ሲነሳ መላ ዓለም የሚጨነቀው። In the dead of night, waves of missiles and drones targeted bases from Avantipura and Srinagar to Jammu, Pathankot, Amritsar, Ludhiana and Bhuj. የህንድ ጦር 9 ያክል ቦታዎችን ፓኪስታን ውስጥ ሲደበድብ ማደሩን ረቡዕ ማለዳ አስታውቋል። አውሮፕላኖቹን ወደ ፓኪስታን ድንበር በማስገባት የአሸባሪዎች መሸሸጊያ ነው ያለውን አካባቢ ሁሉ ማውደሙን ይፋ አድርጓል። ሙዛፈራባድ በሚባል አካባቢ 2 ኢላማ ተመቷል። በኮትሊ፣ ጉልፑር፣ በሂምበር፣ ሲያልኮት፣ ቻካምሩ፣ ሙርድኪና በሃዋልፑር በተባሉ ቦታዎችም ታጣቂዎችን ኢላማ ያደረገ ድብደባ ተፈጽሟል። የህንድ መንግስት ሲንዳር የሚል መጠሪያ ወጣለት ወታደራዊ ዘመቻ ሰላማዊ ሰዎችንም ሆነ መንግስታዊ ተቋማትን ሳይነካ በጥንቃቄ ነው የተመረጡ ቦታዎችን ኢላማ ያደረገው። በዘመቻው አንድም ሰላማዊ ሰው አለመጎዳቱን በመጥቀስ ተልእኮው በአሸባሪዎች ላይ ብቻ ያተኮረ ስለመሆኑ አስታውቋል። የፓኪስታን መንግስት ግን በጥቃቱ 26 ሰላማዊ ሰዎች ሞተው 40 መቁሰላቸውን ገልጿል። የህንድን መንግስትም በአሸባሪነት ፈርጆታል። አጸፋ እንደማይቀርም ዝቷል። የዛን ዕለት ወደ ህንድ ግዛት የመድፍ ቅንቡላ መተኮስ ጀምሯል። በፓኪስታን ጦር ጥቃት 8 ሰዎች መሞታቸው ይነገራል። በሁለቱ ሀገራት ድንበር አካባቢ መድፍና አዳፍኔ መታኮሱ ተፋፍሞ እንደቀጠለ ነው። ፓኪስታን ከዚህ በተጨማሪ 5 የህንድ ተዋጊ አውሮፕላኖችና 1 ድሮን በአየር መቃወሚያ መታመጣሏን አስታውቃለች። የተለያዩ መገናኛ ብዙሃን ግን ለዚህ ማረጋገጫ እንዳላገኙ ነው የገለጹት። have not been able to cause any damage. በህንድና በፓኪስታን መካከል የፕሮፓጋንዳ ጦርነትም ተጋግሎ ቀጥሏል። ሁለቱም በእንግሊዘኛ የሚዘግቡ መገናኛ ብዙሃን በሰፊው ስላላቸው ለፕሮፓጋንዳው ተመችቷቸዋል። የህንድ ጦር በፓኪስታን ድንበር አካባቢ ማክሰኞ የፈጸመው የአየር ድብደባ ዋና ኢላማ ላሽካሪ ታይባ፣ ጃይሽ ኢማህመድና ሂዝቡል ሙጃሂዲን በተባሉ በተባበሩት መንግስታት ድርጅት ጭምር በአሸባሪነት የተፈረጁ የሽምቅ ቡድኖችን በመደምሰስ ላይ ያነጣጠረ ነው። ለምሳሌ በህንድ ጦር ኢላማ ከሆኑት ቦታዎች አንዱ ሙርድኪ የተባለው አካባቢ የላሽካሪ ታይባ ቡድን ዋና መቀመጫ እንደሆነ ይነገራል። የቡድኑ መሪ ሐፊዝ መሐመድ ሰይድ የተባለው ሰው በህንድና በበርካታ ሀገራት በአሸባሪነት የተፈረጀ ነው። በዚህ ስፍራ መሽጎ እንደሚገኝም ይታመናል። ላሽካሪ ታይባ በፈረንጆቹ አቆጣጠር 1989 የተመሰረተው ከዛ ቀደም ብሎ ሶቪየት ህብረት አፍጋኒስታንን ስትወር ነበር። ከፓኪስታንና ከመላ ዓለም ሙስሊም ሀገራት የተውጣጡ ታጣቂዎች የተደራጁት አፍጋኒስታንን ከእምነት አልባ ኮሚኒስቶች ነፃ የማውጣትም ተልእኮ ነበራቸው። ከሳዑዲ አረቢያ እንደ ኦሳማ ቢንላደን አይነት ሰዎች ሲዘምቱ ከግብጽ አይመን አልዘውሃሪ ተሳትፏል። ከዚሁ ከኢትዮጵያ ጎረቤት ዛሬ አልኢታድና አልሸባብን የመሳሰሉ ቡድኖችን ያደራጁት ከአፍጋኒስታን የተመለሱ ሙጃሂዲኖች ናቸው። በተለይ የአፍጋኒስታን ጎረቤት ፓኪስታን ኮሚኒስቶችን ሶቪየቶች ለመውጋት ለሚሹ ሙጃሂዲኖች መዘጋጃና መሸጋገሪያ ሆና አገልግላለች። የሶቪየት ህብረት አካል ከነበሩት ሀገራት መካከል ብዙዎቹ ሙስሊም መሆናቸው ይታወቃል። ነገር ግን ሃይማኖት የለሽ ኮሚኒስታዊ ስርዓት የምትከተለው ሶቪየት ህብረት ሙስሊሟን አፍጋኒስታን ወረረች በሚል የምዕራቡ ዓለም መገናኛ ብዙሃን ያደረጉት ቅስቀሳ ቀላል ውጤት አላስገኘም። ከመላ ዓለም በርካታ ሙስሊሞች በቁጣ ተነሳሱ። ሃይማኖት የለሾቹን ኮሚኒስቶቹን ለመውጋት ወጣቱ ተጠራርቶ ወደ አፍጋኒስታን ተመመ። ፓኪስታን የደረሱት ሙጃሂዲኖች በሳዑዲ አረቢያ የገንዘብ ድጋፍና በእነ አሜሪካ ትጥቅና ስልጠና ራሳቸውን አደራጁ። አፍጋኒስታን ገብተው የሶቪየትን ኮሚኒስት ሰራዊት ሲደመስሱ የሚያሳዩ የሆሊውድ ፊልሞች በነ ሲልቬስተር ስታሎን ወይም ራምቦ ተከሽነው በሚቀርቡበት በዛ ዘመን ለሙጃሂዲኖቹ ዓላማ አጋርነትን የማረጋገጥ ግብ ነበረው። የአሜሪካ ማዕከላዊ የስለላ ድርጅት ታዛዥ የነበረው የፓኪስታን የደህንነት ተቋም ሙጃሂዲኖቹን ማሰልጠን፣ ማስታጠቅና ማደራጀት ዋነኛ ስራው ሆኖ ቆይቷል። በዛ ወቅት የሃይማኖትን ፖለቲካ አንግበው የተነሱት ታጣቂዎች በድሉ ተጠቅመዋል።
በፓኪስታን የስለላ ድርጅት ድጋፍ ከተደራጁና ወደ አፍጋኒስታን ተልከው ከተዋጉት ቡድኖች አንዱ ማርካዝ አልዳዋ ወይም ጃማት አልዳዋ የተባለ ይገኝበታል። አፍጋኒስታን በሙጃሂዲኖቹ ድጋፍና በአርበኞቿ ተጋድሎ ነፃ ወጣች። ወደዛ የዘመቱት ሙጃሂዲኖች ወደ የመጡበት የተመለሱት የሃይማኖትን ፖለቲካ ሰንቀው ነው። ጃማት አልዳዋ ፓኪስታን ሲገባም ከዚህ የተለየ አልነበረም። የፓኪስታን የስለላ ድርጅት በአወዛጋቢው የካሽሚር ድንበር ካሰፈራቸው ቡድኖች አንዱ ይህ ድርጅት ነው። ከዚህ ቡድን የወጣውና ወታደራዊ ክንፉ እንደሆነ የሚነገርለት ላሽካሪ ታይባ ከብዙ ዓመታት በኋላ ዛሬ በተፈጠረው የህንድና ፓኪስታን ግጭት ዋና እሳት ቆስቋሽ እንደሆነ ይታማል። በአሜሪካ ዋሽንግተን የፓኪስታን አምባሳደር ሁሴን አቃኒ በአንድ ወቅት በከተቡት የጥናት ሪፖርት አገራቸው አሸባሪ ተብለው በዓለም የተፈረጁ የሃይማኖት ፖለቲካ አቀንቃኝ የሽምቅ ቡድኖችን በመፈልፈል እንደተዋጣላት አምነዋል። ላሽካር ታይባ የተባለውን የካሽሚር ቡድንም ሳዑዲ በገንዘብ እየደጎበችው የፓኪስታንን ደህንነት የሚጠብቅ ተቋም እንደሆነም ጠቅሰዋል። በህንድ ተወሯል የሚባለው የጃሙና ካሽሚር ግዛት ነፃ እስኪወጣ ብቻ እንደሚታገል ዲፕሎማቱ ጠቅሰዋል። በህንድ ስም በሚጠራው ሰፊ ንዑስ ሀገር እሱ የሚመራው ሃይማኖታዊ መንግስት ልክ እንደ ጥንቱ እንዲመሰረት እንደሚፈልግም አጋልጠዋል። በካሽሚር የሚንቀሳቀሱ የሽምቅ ቡድኖች ህንዳውያን ወረውታል የሚባለውን ግዛት ከማስመለስ አልፈው የጥንቱን አይነት የሙጋል ስርወ መንግስት በሰፊው ማንበር እንደሚመኙ ዲፕሎማቱ ጽፈዋል። ከዚህ አንጻር የህንድ መንግስት ፓኪስታን ሸማቂ ቡድኖችን እየላከች ታስወጋኛለች ብሎ ቢወነጀል እንደ ስህተት እንደሚታይ አሳውቀዋል። ነገር ግን የህንድ መንግስት በተቃራኒው የሚፈጽመውን ጥፋት ጽድቅ እንደማያደርገው ነው የጠቀሱት። ህንድ ለያዘችው የካሽሚር ግዛት የራስ ገዝ ስልጣን የሚሰጠውን ህግ ቀስ በቀስ ቀዳ ጥላለች። ከ1 ቢሊዮን በላይ ህዝብ ባላት ህንድ 2 ሚሊዮን ሙስሊሞችና 50 ሚሊዮን ክርስቲያኖች እንደሚኖሩ ይገመታል። በብዙ የህንድ ግዛቶች ሂንዶች በቁጥር ይበረክታሉ። ካሽሚር ግን በዋነኛነት የሙስሊሞች ቀጠና ነው። ይሁን እንጂ ህንድ ሙሉ ለሙሉ የሂንዶች ብቻ መሆን አለባት የሚሉ ጽንፈኞች አናሳዎቹን ሙስሊሞች፣ ክርስቲያኖችና ሲኮችን የሚያገልና መብታቸውን የሚነፍክ ፖለቲካ እንደሚያራምዱ ይታማሉ። ካሽሚሮች አንድ ቀን ከህንድ ተነጥለው ወደ ፓኪስታን ሊጠቃለሉ እንደሚችሉ የህንድ ፖለቲከኞች ይሰጋሉ። ስለዚህም በኃይልም ሆነ በሌላም መንገድ ካሽሚርን ማቆየት ለህንድ የሞት ሽረት ፖለቲካ ሆኖባታል። ፓኪስታን ደግሞ ታጣቂዎችን በማስተለልና ህንድን በመተንኮስ በእሳት ላይ ቤንዚን ታርከፈክፋለች። ህንድና ፓኪስታን 740 ኪሎ ሜትር አወዛጋቢ ድንበር ይጋራሉ። ከሁሉ በላይ አጨቃጫቂውና ባይገባኛል የሚከራከሩበትን የካሽሚር ግዛት ቅርጫ አድርገው ተካፍለው ተፋጠው ይኖራሉ። ህንድና ፓኪስታን የሚሻኮቱበትን የካሽሚር ግዛት ደግሞ በቅርብ ርቀት ቻይናም ትጎራበቷለች። ህንድና ፓኪስታን የሰሞኑ ውዝግባቸውና ግጭታቸው አድርጎ ወደ ከፋ ጦርነት ከተሸጋገረ በቀጠናው ሊከተል የሚችለውን ቀውስ መገመት እጅግ ከባድ ነው። ቻይና ከህንድ ጋር አትጣጣምም፣ ለፓኪስታን ደግሞ ጠብቅ ወዳጅ ናት። ህንድም ከቻይናና ከፓኪስታን እምብዛም አትገጥምም። ይሁን እንጂ ህንድ በአንድ ጊዜ የአሜሪካም ሆነ የሩሲያ ወዳጅ ናት። ከ7000 የሚበልጥ ማዕቀብ ከምዕራባውያኑ የተጣለባትና በአውሮፓ የተገለለችው ሩሲያ ከቻይና ቀጥሎ ነዳጅ የምትሸጠው ለህንድ ነው። ህንድ ይህንኑ የሩሲያ ድፍድፍ ነዳጅና የተፈጥሮ ጋዝ እያጣራች በሌላ አቅጣጫ በመርከብ ጭና ለአውሮፓውያኑ በመቸብቸብ የተዋጣለት እንጀራ ሆኗታል። የሩሲያ ወዳጅ በመሆን ምዕራባውያኑ ሲሆን እጅላት ግን እስካሁንም አልታየም። ህንድና ፓኪስታን በአወዛጋቢው የካሽሚር ግዛት የተነሳ ወደ ከፋ ጦርነት ከገቡ ቻይና፣ አውሮፓ፣ አሜሪካ፣ አረቦቹም ሆኖ ሩሲያ ከማን ጋር ይሰለፋሉ የሚለው የተወሳሰበ መልክዓ ፖለቲካዊ ውጥረት እንደሚያስከትል ከወዲሁ ይገመታል። አበቃን። ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን። አሜን።